እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው። ታውቃላችሁ ይሄንን? ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም። ውሻ የሚጮኸው ፈርቶ ነው የሚጮኸው። ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል። ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት። ወዮልኝ ለኔ ወዮልኝ ለኔ፣ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ? ቅድመ መኮንነ ጽድቅ እያፍሮ ለባይል በይንተ ብኢሉ፣ ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም፣ መልካም ከሰራ ብቻ ይፈርድለታልና። በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ። እንዲሁ ክርስቲያኖችን ቅዱሳንን እግዚአብሔር በራሳቸው ክብር ብቻ ሰውሮ አያስቀራቸውም። እንዲገለጡ ብርሃናቸው ለሰው እንዲተርፍ ያደርጋቸዋል። ለነሱ ከበራላቸው በኋላ በእግዚአብሔር ብርሃን ከታተሙና በዚህ ከተቀደሱ በኋላ ለሌላው ይተርፋሉ።